አሁን ያሰማነው አበበ ጉልላት የሞተው ብሎ የተናገረው የድምፁ ባለቤት ግን ዮሐንስ ወልደ ነጎድጓድ የሚያገለግሉ በፊት ዲያቆን የነበሩ ይህን ሲሰሩ አሁን ካህን የሆኑ አባት አሉ። እነ ብሩኬ ምናምን ሄደው አግኝተዋቸው በተለያየ ምክንያት ነው ኢንተርቪው ያላደረጓቸው። ለማንኛውም ግን ሰውየው በህይወት አሉ ማለት ነው። ዋናው ነጥብ እሱ ሳይሆን በቅዱስ ቁርባን የገደሏቸው ነው የሚለው። ትዝታውም ሰምታችሁት ከሆነ ቅድም ጠፍራቸው ውስጥ መድኃኒት እያደረጉ መርዝ እያደረጉ ገደሉ ነው የሚለው እና እነዚህ በህግ አንጻር እንዴት ይታያሉ ነው። ትንሽ እንስማውና ከዛን ወደ አዩ እንሄዳለን። አልቀሻ አልወጣልኝም። አብሮ አደጌ ነው በሉት። በርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደስኩት አንድ ቀን ነው ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው። በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ። አበበ ነው ይሄ ወንድሞች ናቶች ክብርና በመስጋን አብሮ አደጌ ነው ወንድሞቼ ናቶች በእምነት ገናነትን እናቀርብልሃለን። ይሄ የኔ ወንድም ነው። አብሮ አደጌ እናቀርብልሃለን። ከእርሱ ለሚቀበሉ ሁሉ ለእድናና ለደስታ ቆይ ወንድሞች አንዴ ይቅርታ። እንዴት አይነት ድምፃዊ መሰላችሁ? እድናና ለደስታ ለፈውስና ለረድኤት እንዳለኝ ቆይ አንዴ ፈውስና ለረድኤት ስጋንም ለማዳን ይሆን አልቀበርኩትም ወንድሜ በሉት ለማዳን ይሆን ዘንድ ሁሉም በአንድነት በአንድ ቃል ያመሰግኑሃል ለዘላለሙ። አንዴ ቆይ ወጥቼ ከእንደገና ልግባ። ወንድሞቼ ናቶች አልቀበርኩትም ወንድሜን። አብሮ አደጌ ከብቶች ጠብቀን አፈር ፈይተን ያደግን በቅዱስ ቁርባን ሄደ የገደሉት። አንዴ ጠብቁኝ ወንድሞቼ። ወንድሜ የላከልኝ ጊዜ ያለቀስኩት ለቅሶ እስካሁን ድረስ አልወጣልኝም። አባቴም ሲሞት እዚሁ ሆኜ ነው የሞተው። አጎቴም ሲሞት እዚሁ ነው የሞተው። ወንድሞቼ ናቶች እውነቴ ነው። ቅድም ባላምበራስ ሲናገር ነበር። በክብረ በዓል ላይ ቀድስ ተብዬ የምባል ነበረ። እኔ ራሴ ማለት ነው። አጎቴ የለየለት ድምፃዊ ነበር። ይህም ወንድም እንደዚሁ ነበረ። ጥቅምት መድኃኔዓለምን ቀድሶ ገደሉት። በድምፅ ከበለጥካቸው ይገሉሃል፣ በእውቀት ከበለጥካቸው ይገሉሃል። አረመኔ ሰዎች የተጠቀጠቁበት ቤት ነው። አበበ ጉልላት ይባላል። አንድ ቀበሌ ውስጥ አንድ ገበያ፣ አንድ ወፍጮ፣ አንድ ቤተክርስቲያን፣ አንድ ትምህርት ቤት፣ አንድ ወንዝ ጠጥተን ያደግነው። ወንድሜ እዚህ ስላለ እየሰማ ስለሆነ ወዲያው ላከልኝ፣ ደወለልኝ እዚሁ እያለው ማለት ቴንኪው ታናሽ ወንድሜ። ወደኋላ ልመለስ አለኝ አይደል ነው። እንትኗን የሚያሳይበትን ፓርት ብቻ ላሳያችሁና መልእክቱም ላይ ስለዋሸ ማለት ነው። ተመልከቱ። እያወራ እያለ ወንድሙ እንዳላከለት ነው የተናገረው። በፊት የላከልኝ ነበረ፣ ቆይ ፈልጌ ወይ አሳያችኋለሁ ምናምን እያለ ከዛ ቆይ እንደውም ወንድም የደወለ ቆይ አንድ ያለና ከዛ ላከልኝ አለ። ወንድሙ ሲልክለት ቴሌግራም ላይ ሰምታችኋል ሁላችሁም። ቴሌግራም ላይ ሌላ ሰው ሲልክ በነጭ ሆኖ በስተግራ በኩል ነው የሚመጣው። የራስ ሲሆን ራስ የላክ ነው ሲሆን አረንጓዴ አድርጎ በስተቀኝ ነው የሚሆነው። ይሄ ቤት ነው ያለው፣ በስተቀኝ አረንጓዴ ሆኖ ነው ያለው ድምፁ ማለት ነው።
ስለዚህ ራሱ ቀድሞ ያዘጋጀውና ወደ ራሱ የላከው እንጂ ሰው የላከለት በፍጹም አይደለም ማለት ነው። ቴሌግራም የሚጠቀም ሰው ማንም ሰው በዚያ አይሸወድም። ስለዚህ የመጀመሪያው ሌላኛው ውሸት ይሄ ነው። እዚህ ጋር ትራክ 02 የሚለው ራሱ ወደ ራሱ የላከው ድምፅ ነው፣ በፍጹም የተላከለት አይደለም ማለት ነው። እነዚህና የመሳሰሉት ሌሎች ውሸት መሆኑን የሚያረጋግጡ ብዙ ነገሮች አሉ። ዋናው ነገር አዩም እንዲነግረንም እንዲመክረንም ፕላስ ደግሞ ይህንንም ከህግ አንጻር እንዲያስረዳን የምፈልገው ነገር እንደ ጥያቄ አዩ የመጀመሪያው እንግዲህ ቅዱስ ቁርባን በቤተክርስቲያናችን መተካ የሌለው ትልቅ ሚስጥር ነው። ሰው ከዚህ ውጭ ሆኖ ሊድን አይችልም እና ዶግማ የሆነ ትምህርታችን ነው። ይሄ ሚስጥር ላይ ምን አይነት ውሸት ነው ያሻው? በእሱ አድርገው ሰው ይገላሉ ነው። ይህንን ትዝታውን ብሎታል፣ ይሄኛውም ደግሞታል። ከዚህ በፊትም ባልባሌ ቃላቶች ይገልጹታል፣ ያጣጥሉታል። እንዲህ ማድረግ ከህግ አንጻር ተጠያቂነት አያመጣም ወይ? እንዲህ ማድረግ የቤተክርስቲያኒቷን ስም ማጥፋት አይደለም ወይ? ሁለተኛ በቅዱስ ቁርባን ገደሉ ካለ እንግዲህ ገጠር አካባቢ ነው። እዛ አካባቢ ያሉ የህግ አካላት አረጋግጠውታል ወይ? የህግ አካላት ባላረጋገጡት ሁኔታ አዎ በቅዱስ ቁርባን ተመርዞ ነው የተገደለው ብለው ፋይናሊ የምርመራ ውጤት በሌለበት ሰው እየተነሳ እንዲህ ማለት ይችላል ወይ? ይሄስ ከስም ማጥፋት አንጻር እንዴት ይታያል? የትዝታውንም በጠፈር ውስጥ አድርገው ነው ያለው። ይሄኛውም እንደሰማኸው ነው እና አዩ ይሄን እንዴት ተብራራዋለህ? እሺ ዮባዬ ቴንኪዩ በጣም ነው የማመሰግነው። ሄሎ ዮባ ይሰማል? አዎ ይሰማል። አዩ ይሰማል። ቴንኪዩ በጣም ነው የማመሰግነው። እንግዲህ ዛሬ ያው ከብዙ ጊዜ በኋላ ነው ላይቭ ላይ አንተ ከፕላትፎርሙ እንትኖችም ነባራዊ ኩነቶችም ስለራኩ ብስት አትታዘቡኝ ለማለት ነው። እንግዲህ እንደው ከጀነራል ፐርስፔክቲቭ ስንጀምር ጠቅል እይታዎችን ባይዘው መሀል ላይ ቻርጀር ይዞ እንዲመጣው ልጄን አዝዤዋለሁ እና መሀል ላይ ቢጠፋ ቶሎ ቻርጅ አድርጌ ስለምመለስ እንትን እንድትል ብጠፋ ተመልሼ ስለምመጣ ማለት ነው። ኮኔክሽኑንም በዚሁ ኮንሲደር እንድታደርግ ነው። ጀነራል ፐርስፔክቲቭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አምልኮዋን፣ ንዋያተ ቅድሳቶቿን፣ ካህናቶቿን፣ አባቶቿን፣ ጳጳሳትንም ቅዱስ ፓትርያርኩንም እንዲሁም ደግሞ ቅዱሳን አባቶቻችን ሰማዕታትንም እንዲሁም መላእክታትንም ጭምር ማዋረድ ማንኳሰስ ኦልሞስት የገቢ ምንጫቸው አድርገው እየኖሩ ያሉ ብዙ ሰዎች እንዳሉ ይታወቃል። ከነዚህ ውስጥ መካከል ግንባር ቀደም ወይም ደግሞ አውራ ሆነው እየተንቀሳቀሱ ያሉት መቀመጫቸውን ኢትዮጵያ ያላደረጉ ከኢትዮጵያ ርቀው የተቀመጡ እነዚህ ሁለቱ ግለሰቦች ናቸው። እነዚህ ግለሰቦች በዋነኛነት መሰረታቸው ደግሞ የሆነችው ዛሬ ላይ እንዲህ በድፍረት በአደባባይ ላይ ወጥተው መናገር እንዲችሉ እድል ፈንታቸውን ያሳመረች ቤተክርስቲያን ነች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የማይካደው ሀቅ ይሄ ነው። ስለዚህ እነዚህን ሰዎች እንግዲህ የተናገሩት ንግግር እያደረጉ ያሉት ድርጊቶች ከህግ አንጻር እንዴት ይመዘናል የሚለውን ለመመልከት መጀመሪያ እንግዲህ ድርጊቱ ወንጀል ነው ወይስ አይደለም የሚለውን ለማየት ይሄንን ስንነጋገር ባይዘወይ ለእኛ ልጆችም ኤክሰርሳይዝ ያደርጋል። እሺ እነዛ አሁን በተመሳሳይ ስለሚጠይቁ ወይ የሚል ነገር ስላለ በተመሳሳይ ለእኛም ልጆች በተለይ ማህበራዊ ሚዲያን ለምትጠቀሙ ወንድሞችና እህቶች በጥንቃቄ ከዚህ በኋላ ለምናደርጋቸው ነገሮች ወይም መረጃም ስናሰራጭ ይሄንንም ማየት እንድንችል ተገቢ ነው ለማለት ነው። ምንድን ነው አንድ ድርጊት ወንጀል ነው ለማለት የወንጀል ህጋችን ላይ አንቀጽ 23 ላይ በግልጽ አንድ ወንጀል ነው የሚያስቀጣ ነው ለማለት ማሟላት ያለባቸው 3 መሰረታዊ ነገሮች አሉ።
አንድን ወንጀል ህገወጥነቱና አስቀጭነቱ በህግ የተደነገገ ድርጊት መፈጸም ወንጀል ነው ይላል። መጀመሪያ ምን ማለት ነው? ህገወጥነቱና አስቀጭነቱ አድርግ የተባለን ነገር አለማድረግና አታድርግ የተባለን ነገር ማድረግ ወንጀል ነው ማለት ነው። ይህ ከሆነ ደግሞ አንድ ወንጀል ምሉእ ለማድረግ ሶስት መሰረታዊ ነገሮች መሟላት አለባቸው። አንደኛው ህጋዊ ነው። ህጋዊ ኤሌመንቱን ማሟላት አለበት ስንል ህጋዊ ኤሌመንት ምንድነው ስንል በህግ ላይ የተቀመጠን አታድርግ የተባለን ነገር አድርጓል ወይስ አላደረገም። ሁለተኛው ደግሞ አድርግ የተባለን ነገር ባለማድረግ የተፈጸመ ድርጊት የሆነ እንደሆነ ወንጀል እንለዋለን። ሁለተኛው ግዙፋዊ የሆነ ውጤት ወይም ማቴሪያል ኤሌመንት የምንለው ነው። ግዙፋዊ የሆነ ውጤት ማለት ምንድን ነው? በደንብ አድርጋችሁ አድምጡኛው። እዚህ ጋር 1000 ሰው አለ። ይህ የቤተክርስቲያን ጉዳይ ብቻ አይደለም፣ መሰረታዊ የሆነ የወንጀል መርህ ነው ምነግራችሁ። ስለዚህ በህይወታችሁ ውስጥ ለሚያጋጥማችሁም ነገር በጥንቃቄ እነዚህን ነገሮች ያላሟላ እንደሆነ ፖሊስም በፈለገ ጊዜ ሊይዛችሁ ተጠያቂ ሊያደርጋችሁ ሊያሰቃያችሁ የማይችል መሆኑን ጠንቅቃችሁ እንድታውቁና ራሳችሁን መከላከል እንድትችሉም ጭምር ስለሆነ ማለት። ሁለተኛው ግዙፋዊ ማለት የተፈጸመው ወይም ደግሞ የተደረገው ድርጊት በሌሎች ላይ ግዙፋዊ የሆነ የሚታይ ተጨባጭ ጉዳት ያመጣ መሆኑን ማሳየት ማለት ነው። ጉዳቱ በምን ሊሆን ይችላል? በሞራል እሴት ሊሆን ይችላል፣ አካላዊ ሊሆን ይችላል፣ በገንዘብ ሊሆን ይችላል። ውጤት ያገኘ ማለት ተች ልናደርገው የምንችለው የደረሰውን ጉዳት በተጨባጭነት ልናይ የምንችለው መሆኑን ማሳያ ማለት ነው። ሶስተኛውና የመጨረሻው ሞራላዊ ፍሬ ነገር እንላለን። ድርጊቱን ሲፈጽም ያ ድርጊቱን የፈጸመው ሰውዬ ሆነ ብሎና አስቦ አቅዶ ሰውን ለመጉዳት የፈጸመ መሆኑን ኢንቴንሽናል ኤሌመንት የምንለው ወይም ደግሞ በቸልተኝነት ሆነ ብሎ ከማድረግም በዘለለ ሆነ እንኳን ባይል ግን መጠንቀቅ ሲኖርበት የሚያደርገው ድርጊት ውጤት ሊያመጣ እንደሚችል እያወቀ ውጤቱን በኃላፊነት እቀበላለሁ ብሎ በቸልተኝነት የፈጸመው እንደሆነ እነዚህ ሶስት ኤሌመንቶች የተሟሉ ሲሆን ኢሚዲየትሊ ወንጀል ተፈጽሟል እንላለን ማለት ነው። እስቲ እነዚህ ሰዎች የፈጸሟቸውን ድርጊቶች ደግሞ እንመልከት። አሁን ለምሳሌ ሁለቱም ባይዘወይ ሀሳባቸውና ዓላማቸው ተመሳሳይ ነው። የቤተክርስቲያንን ክብር ማንኳሰስ ነው። የቤተክርስቲያን ሃይማኖታዊ ስርዓትን ማጠልሸት ነው። የጥላቻ ንግግር ማሰራጨት ነው። ጥላቻ ንግግር ብቻ አይደለም፣ ሐሰተኛ መረጃም ጭምር ቤተክርስቲያኗ ያልከወነችውና ያላደረገችውን ያልኖረችበትንና ለዚያውም ስጋ ወደሙ የድህነት መገለጫ ነው ብላ የምታስበውን የግድያ መሳሪያ አድርጋለች ብለው ነው ሁለቱም ግለሰቦች ይህን ድርጊት የፈጸሙት። ይሄ እንዲህ አይነት ጉዳዮች በወንጀል ህጉም ሆነ ተሻሽሎ በወጣው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል እና ለመቆጣጠር የወጣው አዋጅ ቁጥር 1185/2012 ላይ በግልጽ ያስቀምጣል። ምን ይላል? ምንድን ነው አሁን የምንላቸው እነዚህ ድርጊቶች? እንግዲህ ቅድም ብያለሁ ሶስት ኤሌመንቶች ያሟላ ይገባል ብለናል። ከሶስቱ መጀመሪያው ምንድን ነው? በህግ የተከለከለ መሆን መረጋገጥ አለበት ነው። ስለዚህ እነሱ የፈጸሙት ድርጊት በህግ የተከለከለ ነው ወይ የሚለውን ስንመለከት አንደኛው የጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔረሰብን፣ ህዝብን ወይም ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን፣ መድሎን ወይም ጥቃትን የሚያነሳሳ ንግግር ነው ይላል። ስለዚህ አሁን እኛ ኮምፕሊትሊ መድሎና ጥቃትን እንኳን ብናወጣ ጥላቻን ምን ለማድረግ ነው? የሚያነሳሳ ጥላቻን የሚያስፋፋ ድርጊት ነው ማለት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንድም በእምነቱ ተከታዮች፣ ሁለትም ደግሞ በሌሎች በራሳቸው እምነቱን እንትን በሚሉ ሰዎች እምነቱን የራሱ እምነት ተከታይ የሆኑ ግለሰቦች ላይ መሰረት የሚያደርግ ህገወጥ የሆኑ ተግባራትን ማለት እንዲያ ለማነሳሳት ሆነ ተብሎ የተፈጸመ ይህን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ሆነ ብሎ ያነጣጠረ ተግባር ነው ማለት ነው። ይህም ጥላቻን ለማስፋፋት የተፈጸመ ተግባር በመሆኑ ድርጊቱ የህግ ኤሌመንትን የሚያሟላ ነው። ጥላቻ ንግግሩ። ከዚያስ ደግሞ የመረጃው ንግግሩ የጥላቻ ቢሆንም ተጨማሪ ሁለት ተደራራቢ ወንጀል ነው የተፈጸሙት። ሁለተኛው ምንድነው? ሐሰተኛ መረጃ ነው። መረጃው ሐሰት የሆነና
የመረጃውን ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ግጭትን የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ሐሰተኛ መረጃ ይባላል። አሁን እሱ በዚህ ንግግሩ ምን ያህል ማህበረሰብ ምን ያህል ኦርቶዶክሳዊ ምዕመን እንደተናደደ እና ደግሞ ለሌላ ተግባር እንደተነሳሳ አመላካሽ ነው። ምክንያቱም ማህበራዊ ሚዲያውን አሁን በቀላሉ ስናይ ጩኸቶቹ ቀላል አይደሉም። ዛሬ እኛም ወደዚህ ልንመጣ የቻልነው እንዲህ አይነት ህመም ያላቸውን ነገሮች አደብ ማስገዛት ተገቢነት ያለው ስለሆነ ማለት ነው።